ምን አናደዳችሁ? ሰለቻችሁ? አስጠላችሁ? ጭራሽ ፊት እስከ መንሳት እኔ ፊት እንድትነሳኝ አልፈልግም። ሙባረክ ና ቆመህ አናግረኝ። ሙባረክ አይ ማርያም ይደብር ነገር ነው ያደረግሽው። ፍቅር አንደኛ ነገር እኛ ገብተሻላ ባለፈው ዕለትም መኪና ያ ሁሉ ነገር አዘጋጅተን እድል መጥቶልንና እንሂዳንሽ ገብተሻላ እሱ አይመቸኝም አልሽ። እሺ ብለን በቃ ተው ነው ገብተሻላ። አሁንም ደግሞ ድጋሚ ቃል ገብተሽ እድል እንሄዳለን ብለን ቀጠሮ ይዘን አሁንም ደግሞ ያ ቀጠሮ ማፍረስ ይሄ ንቀት ነው ገብተሻላ። እየናቅሽን ነው። ለምን ነው በኔጌቲቭ የምታስበው? ፖዚቲቭሊ ለምን ነው የማታስበው? በኔጌቲቭ ከሌላ ሰው ጋር ዝናና ደብረ ዘይት ነው እንዴት ይባላል እንደዚህ? የምሬ ነው። በጣም እኮ የሚደብር ነገር ላንቺ ነው ማትረዱኝ። መጀመሪያ ለምን ነው ማትረዳኝ? እንደትነትና ላንቺ እንደማሰብ ብዙ ነገር ለማሰብ ነበር የሞከርነው። አንቺ ልክ ለኛ ግን እንዴ በጣም እያስቀየማችሁኝ ነው። ያጎረሰ እጅ ነው እየነክሻለሽ። ብቻ ይመችሽ ችግር የለም። እና ድጋሚ ደግሞ ቀነ ቀጠሮ ይዘን አሁንም ደግሞ ያ ቀጠሮ ማፍረስ አይ ለኛ ሪስፔክት እንደዚህ እኔ አውቄ ነው ያፈረስኩት። እኔ እኮ ያስኩት ቀጠሮ ወይ የሆነ ነገር አይደለም፣ ተቀጥሬ ነው አይደለ? አይ ነው ችግር የለውም። በቃ አይ ነው እንደተመቸሽ ነው። ለምንድን ነው አይ እኔ እያስከፋችሁኝ ነው? ማርያምን አይ ምናምን ልትሉኝ አይደለም። እኛ ካስከፋሽን አይበልጥም። ማርያምን የምሬን ነው። ከአንድም ሁለቴ ነው እኛን ያስከፋሽን። ሰላም የኔ ውድ ፍቅሮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ እንግዲህ መልክ እያልኩ ነው የመጣሁባችሁ። አይ ቲንክ ይሄ የመጨረሻ ቪዲዮ ይመስለኛል። እንዳትደነግጡ ዩቲዩብ ላቋርጥ ምናምን ሳይሆን እዚሁ አዲስ አበባ ላይ ይሄ የመጨረሻ ቪዲዮ ነው የሚሆነው። እግዚአብሔር ይመስገን እናንተም ብዙ ሲያጓጓችሁ የነበረው ነገር ዛሬ እንግዲህ ቀኑን ጠብቆ ሊወጣ ትንሽ ነገር ነው የቀራቸውና ለዛ ነገር ደግሞ ትንሽ ከከተማ ወጣ ብዬ ወደ ደብረ ዘይት ማስተካከለው ነገር አለ። በዛውም ያው ትንሽ እንደመዝናናት እንላለን፣ ግን ዋና አላማዬ ያንን ስራ ማስተካከልበት ነገር ነው። ለእናንተ ይፋ ማድረግበት ጊዜ በጣም ቀርቧል። በጣም ቅርብ ነው በእውነት እና ዛሬ ለነሙቢም ባይዛው ጁስ ምናምን ይላቸዋለሁ። ካለኝ ማን አላቸው? እኔ ፈታ ማረጋቸው መቼስ እነሱን ያው እኔ እየጠጣሁ ተጠፍቃቸው እና የኔ ወዶች ትንሽ እነ ሙቢ ሊከፋቸው ይችላል። ያንን ብያሰብኩበት ምክንያት ደግሞ ከሁለት ቀን በኋላ ከነ ሙባረክ ጋር አውርተን ነበረ ጉዞ ልንሄድ፣ ለእናንተም ሰርፕራይዝ ልናረጋችሁ ነበር። አሁንም የምነግራችሁ ያ ነገር ፌል ስላደረገ ማለት እኔ አሁን ከቀኑ 4 ሰዓት አካባቢ ነው 8 ሰዓት ላይ ወደ ደብረ ዘይት ስለምሄድ ለዛ ነው አሁን በጠዋቱ እንድንገናኝ ያደረኳቸው። እነሱ የጠዋት ሰዎች አይደሉም፣ ባይዘው የጠዋት አይነሱ፣ ግን እንደምንም ጠቅጭቃቸው ነው የጠራኋቸው። ሲመጡ የደስታ ተካፋይ ይሆናሉ። ትንሽ ሊደብራቸው የሚችለው ያው ከሁለት ቀን በኋላ እንደነገርኳችሁ ቀጠሮ አለን፣ የሆነ ቦታ እንሄዳለን ብለን አስበን ነበር። ግን ደግሞ አንዳንዴ ሁለቱም ምርጫችሁ የማታደርጉበት ጊዜ አለ። የግድ አንዱ መምረጥ የሚኖርባችሁ ሰዓት ለኔ ደግሞ ብዙ ጊዜ የለፋውለት ስራ ፌል ከሚያረግ እጄዛ አስተካክዬ ቢያንስ 2 ቀኑን ለስራ ብሰጥ 2 ቀን ብቻ አንድ 15 ቀን መቆይ ይመስለኛል። ካልሆነም በ10 ቀንም ልመለስ እችላለሁ እና ከዛ በኋላ ከኔፍሪም ጋር መሄድ እችላለሁ። እነሱ ይረዱኛል ብዬ አስባለሁ። ምክንያቱም የኔ ስኬት የኔን ደስታ ማየት ነው የሚፈልጉት። እኔ እንጃ ላይደብራቸውም እኮ ይችላል። እኔ ውስጤ ስለፈራ ነው። እኔም ጓግቼ ነበር ከነሱ ጋር ለመዝናናት ለመጫወት። ምክንያቱም ባለፈውም ስላስቀየምኳቸው በጣም ነው ያስከፋቸው ባለፈው ማለት ነው። ያው እኔ ድንገት ሲሆን አልፈልግም ብዬ ነው እንጂ እኔ መዝናናት ምናምን ጠልቼው አይደለም። ግን ከዛን ጊዜ በኋላ ያው ያ ነገር ቢደብራቸውም በሪፊት ፊል ላለማድረግ ያንን ነገር ላለማሳየት ምናምን ሞክረዋል። ለዛ ነገር ደግሞ በጣም ይቅርታ። እናንተም ተቀይማችሁኝ ነበረ፣ እናንተንም ይቅርታ። እንግዲህ ከ10 ቀን በኋላ ኦር ደግሞ ከ15 ቀን በኋላ በጣም ትልቅ ሰርፕራይዝ ይኖረኛል ለእናንተ፣ እንዲሁም ለጓደኞቼ ለኔፍሬም ለነሙቢ በጣም ትልቅ ሰርፕራይዝ ይኖረኛል እና ዛሬ እንዳይናፍቁኝ ከነሱ ጋር ያለችኝን ሰዓታት ነው የቀረኝ። እንግዲህ ለሄድ ፕራንክ ምናምን አላረጋቸው፣ በፍቅር ነው የምለያቸው እንድናፍቃቸው እንድናፍቃቸው እና ያው ጁስ የመሰለ ነገር
ቆጥሬ ገንዘቤን ጋብዤ የምር ግን የሆነ አሁን ራሴን ለማጽናናት ነው እንደዚህ እየሳኩኝ ምናምን ያለሁት። የምር በጣም ፈርቻለሁ ለነሱ። ምክንያቱም የሆነ ነገር ሲፈጠር ድንገት ነው። ድንገት ስነግራቸው ለነሱ የሚሰጡኝ ነገር የሚደብራቸው ምናምን ከፍቷቸዋል። ይበልጥ ደግሞ ከእናንተ በላይ እነሱ ከፍቷቸዋል። ግን ካሁን በኋላ እንደማላስቀይማቸው እንደማላስከፋቸው የሆነ ነገር አስተካክዬ እንደምሄድ ምናምን ቃል ገብቼላቸው ነበርና አሁን ደግሞ ለሁለተኛ ጊዜ ይሄን ነገር ሳረገው የምር በጣም ነው ከበደኝ። የሆነ አውቄ አይደለም ነገሮች ተገጣጥመውብኝ ምናምን ነው። ግን ደግሞ እኔ እንጃ በቃ እንዴት ጌታን የምሬ ነው በጣም ነው የፈራሁት። በራሴ ነው ያፈርኩት። በጣም ተናድጃለሁ እኮ ነገሩ ሊስተካከልልኝ በመሆኑ አንድ ተደስቻለሁ። ግን እነዚህ ነገራቶች ደግሞ ሲገጣጠሙብኝ አንዳንዴ ሰኔና ሰኞ ይገጣጠማል ይባላል። የዛን ጊዜ የምታረጉት እንደሚጠፋቸው አሁን ማረገውን ይጠፋኝ። ግን ያንን ነገር ያው አለባብሽው ለማሳየት እንዴ ማወዳድረው ነገር አይደለም ማለት ያው ባለፈው ትልቅ ሰርፕራይዝ አለ። እኔ ፍሬም ሳላስበውም ቢሆን አውጥተው ተናግረውታል። ለዛ ትልቅ ሰርፕራይዝ በህይወቴ አንድ በቃ አላማዬን አሳካው ምለው ያ ነገር ላይ ነውና ያ ነገር ደግሞ ለአንድና ለመጨረሻ ጊዜ የመጨረሻውን ፕሮሰስ ማረግበት ታይም ላይ ነኝ አሁንና እዛ ሄጂ ነው ያንን ነገር የማደርገው። ደብረ ዘይት ባይዘዌ በጣም 10 ቀን ምናምን ትንሽ ነው፣ በጣም ትንሽ ነው ከስካውን ጊዜያቶች ይታለፍ ማለት ነው። እና የኔንም አቅም ማሳይበት ነው። ቤተሰቦቼን፣ ጓደኞቼን፣ በዙሪያ ያሉ ሰዎች ሁሉም የሚያስደስት ነው። እቺን የመሰለች ልጅ ነው ያበቃ ነው ብለው በእኔ እስኪደሰቱ ያቺን ቀን ነው ምናፍቃት ባይዘው እና እኔ ፍሬምም ይረዱኛል ብዬ የማስበው ለዛ ነው። ምንም ነገር ስታረጉ ጌታ ምስክሬን እኔ የኔ ደግሞ ይለያል። የሆነ ነገር ሳረግ ቤተሰቦቼን በዙሪያ ያሉ ሰዎች ነው ማለት ምክንያቱም ካሳለፍኩት ነገር አንፃር ማለት ነው። እና ፈጣሪ ይርዳኝና ያ ጊዜ ሩቅ አይደለም፣ በጣም ቅርብ ነው። የኔፊ ነገር ነው እንጂ ትንሽ ያስፈራኝ ይሄ ፕሮሰሶቹ ምናምን አይደለም ያስፈራኝ። እና ከእግዚአብሔር ጋር ሁሉን ነገር እናልፋለን። ሁሉንም ጊዜያቶች እንዳለፍናቸው ዛሬ እናልፋለን። ብዙ ቻሌንጆች ህይወታችን ላይ ሊያጋጥሙን ይችላሉ። እንደ ቻሌንጆቻቸው ይለያያሉ። ያው አሁን ልምጡ እኔ መንገድ ላይ እኔ አላውቅም። ስለዚህ ጁስ ማርያም እኛ ረኛር ተጣላችሁ ያኛው ወሽም ይወዝች ጋር ያንቺ አለ እዚች ጋር መሰ ማንጎ እንደምወድ ታውቂያለሽ። እሱ ደግሞ ይሄ ነገር እንደምወድ አላውቀውም። ቺርስ ቺርስ። ሰላም በሉ። በጣም ታስጠላላችሁ። አረኛ ማስተር ቆንጆ ናችሁ። ባንቺ ወጣ ሙቀት ነገር ሰላም አትሉ። ሙቪ ሰላም ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ክብሩ ይስፋ መድኃኒዓለም። እናንተም በያላችሁ በሰላማችሁ ብዝት ይበል። ዛሬ እንግዲህ ያው አቀባበላችን በጁስ ሆኗል እና ፍቅር ምን እንደታየት አናውቅም። ዛሬ እንዴት አህለን ወሳህለን እንዴት ናችሁ? እና የተከበራችሁ የኛ ቤተሰቦች እንዴት ናችሁልን? እኛ አለን አልሐምዱሊላህ። በያላችሁበት እንግዲህ ሁላችሁም ሰላማችሁ ይብዛልኝ እያለን ዛሬ ፍቅር ሰርፕራይዝ አለን ብላን የመጣችሁና የመጣ ነው መርዶ ነው ያለሽ። አንዴ አጨብጭቡ። ሙቀት ነገር አየህ እኔ መምታት ስለፈለክ እንጂ እንዴት ይችላል? አረ በጎደለ ሰዓት ዩሱፍ አሪፍ ነው ስራው። yes it's ማሻአላህ ከላይ ደስ የሚል ጁስ ነው። ማርያምን እኔ እንዲህ ነኝ እህታችሁ ይኑረኝ እንጂ መታችሁ ተልባ ነው እኔ አላውቅም። ለምን የሚያስፈልገው ተልባ ነው ሲጀመር። ደስ ሲል የሰው ልጅ የሚፈልገው ነገር ሲያገኝ ይሄ ምንድን ነው? የምስራች
ኦኬ እንትኑ ነው ብራንዱ ነው። ኦኬ ብራንድ ያለው ነገር ነው አልተጠቀምም። እኔ ራሱ ብራንድ እኮ ነው ማለት ቆይ ለምንድን የመጣችሁት? እኔ ጀለምሪ ጠራሽና አሁን እኔ ጠርቻችሁ ነው የመጣችሁት ላስታውሳችሁ ብዬ ነው። ወደ ራሳችሁ ወሬ ገባችሁ። እኛን ማየት ፈልገሽ ነው ትቆኛላችሁ እኮ ሰርፕራይዝ የለም። አንተስ ልክ ነኝ። ማለት ነው ጨረቃ ላይ ነበርኩኝ ለሽ ነው ጨረቃ እየቆጠርሽ ለምን ይነግረዋል? ቶርኪ አለቀርኩት ጨረቃ እየቆጠርኩ ማለት ሲሳይ ነው ማርያምን ሲሳይ ነው። ሲሳይ ሽሸኑብኛል። የት አለ ሲሳይ? ሁሌ ሽኑባውሌ ወፍ ካካለችበት ሲሳይ ነው ይላል። ትላለች ማርያም። ትልቅ ርዝቅ አድርገው። አሜን። ብዙ ጊዜ ዱአ አድርገ ትልቅ ርዝቅ አሜን አሳካልኝ። አሜን። ሲሳይ ከሆነ ሲሳይ አድርገው ከና አባቱ እሺ አንዴ ወደ ገደለው ሰርፕራይዝ አላችሁ አይደል? ሲጀመር እንደዚህ አታወቅኩኝ። ወደ ገደለው አትበሉኝ። ምክንያቱም ለትልቅ አላማ ለትልቅ ስኬት የታጨው ልጅ ነኝና እንደዚህ አትበሉኝ። እና ምስር ቢ አዛን ራሱ ያለ እንግዲህ ነው የመጣው ነው አዛን ያለ ሰገደ ነው። ኦኬ አሁን ነው የሚሰገደው። አቆይ ላውራና እሺ የአረብኛ ነው ማለት የሚጨርኩ ሰርሰሽ አይቻልም ማለት ተኔ ሰከነ የምስራች ሮዝቢ ቶሎ ተናገር። አንዴ እንቸኩላለን። በጣም የሥራ ሰዎች አዛዝሉ እኔም ቸኩላለሁ። ባይዘው ወይ ትንሽ ሰዓት ነው ያለኝ። እሱን ሰዓት ነው ከእናንተ ጋር አሳልፍ ብዬ መጣሁት። ባይዘው ወይ ማርያምን ያለች ማርያምን የምሬን ነው። ከአንቺ ትንሽ ጊዜ ማሳለፍ አንፈልግም። ኧረ ና ማርያምን የሚሆነው ቁም ነገር እንጠራው። ከአንቺ ጋር ትንሽ ጊዜ ማሳለፍ አንፈልግም። እሺ ና እኔም አልፈልግም። እሺ ምንድን ነው
ምንድነው? ለምዶስ ምታይ እንትን ወደ አሳብሽ who cares brother? እሺ ጀምር። የምስራች ምስሪ ይሄ ምንድነው? ቆይ እንደምት ቴንክ ዩ ሙቪ ለውሮ ይስቃይ ተሻገዛቀ ነው። አይ ጥሩ ነው። እሺ እዚህ ጋር ከንፈሯ ላይ ነበረ ጠረፍላት። በምን በእጄ በነገራችን ላይ ከንፈር ላይ ሲሆን ወደ ጉዳይሽ ማርያም በጣም ደክሞን የመጣው ማርያም የሆነ ስራ ላይ ነበርንና ገና በጠዋቱ አዎ ጠዋት ያ12 ሰዓት ተነስተን ስራ ነው እየሰራ የነበረው። የምር ነው ስራ እየሰራ ነበር። ማርያም እናንተ በስራችን ሰክሰስፉል ሆናችሁ ይሄታችሁ እንደምታኮሩ አምሹር እኔ ደግሞ እናንተ ማኮራበት ስራ ይፋ ሊወጣ 10 ቀን ብቻ ቀር። አረ ሌላ ስራ ነው ወይስ ያ የምናውቀው? ያ የምታውቁት ትንሽ እድገቱን ከፍ የሚያደርግበት የሆነ ነገር አግኝቼ ያን ነገር ደግሞ ደብረ ዘይት አሁን 8 ሰዓት ላይ ሄዳለሁ። 8 ሰዓት ላይ ማለት ለምን ነው የምትሄጂው? አዎ ጌታን የምሬ ነው። ለምን እዛው ማስተካከለው ስራ አለ። በዛውም ደግሞ ሪላክስ አድርገን እንመጣለን። አንድ ላይ ማለት ነው። አንድ ላይ ነው። አሁን ትሄዳላችሁ? አሁን 8 ሰዓት ላይ ትሄዳላችሁ? ማርያም እሺ፣ ከ8 ቀን በኋላ ነው አንድ እዛ ከሆነ ማለት ስልክ አሁን ቢያንስ 15 ቀን ነው የምቆየው። ከዛ ስራ ሰርቼ መጨረሻ ላይ የምንዝናናበት ጊዜ ትመጡና አንድ ላይ እንዝናናለን። ኦኬ። አሁን ብቻሽን የምትሄጂው ነው? ለመዝናናት እኮ አይደለም አሁን የምሄደው ማለት አልገባኝም ስልሽ አሁን እዛ የምትሄጂው ይሄ አሁን ላልሽው ለስራው ነው ወይስ ለመዝናናቱ? አሁን ለመዝናናት ከሆነ ነገ ወይ ከነገ ወዲያ እንሄዳለን ተባብለን ቀጠሮ ይዘናል አይደል? ይሄ ከነገ ወዲያው እኮ ቀጠሮ እንዴ ቀጠሮ ነበር። እኛ እንሄዳለን ተባብለን እንደዛ የሚባል ነገር የለም። ሐዋሳ ያኛው እድል አመለጠንና በራሳችን እንሄዳለን ተባብለን እኮ ቀጠሮ አወጣን። ነገሮችን እስከዛ ድረስ አስተካክለን ተባብለን መቼ ነው ሰኞ ነው እንሄዳለን ተባብለን እኛ አስጀምር እንደምንሄድ ነው የምናውቀው። አንቺ አሁን ደብረ ዘይቱ ከኛ ተነጥሎ መሄድ ፈልገሽ ነው? አይደለም ነው እንጂ እንደዛ ነው እንዴ። ስራ ለሆነ ነገር እኮ ነው የሚሄደው፣ ለአሪፍ ነገር ነው እንጂ ከእናንተ ተለይቼ ለመዝናናት ወይ ለሌላ ነገር አይደለም። ሜቢ ልዝናና የምችለው ስራ ስጨርስ ነው እንጂ ወይ ቀን ሙሉ ስዝናና ወይ ቀን ሙሉ ስሰራ አይደለም። አሙለው አረ መፍትሽ መፍት ምናምን ሳይሆን ላይ መወሰነች ራስሽ እና መፍትሽ እንደፈለግሽ ስለሽ እንደዛ አስጠብቀሽ ነው። አንደኛ ነገር ሁለቴ ነው እያግሏል መርዘም አይችልም እኮ እኔ የደበረኝ በጣም ሁለቴ ስላስደበርኳችሁ አሁን ሁለተኛ ስለደገምኩ ይሄ ሰኔና ሰኞ ተገጣጥሞባችሁ አያውቅም። የሆነ አልተገጣጥሞ ሆኖብኝ እኮ ነው። አይ ነው ይኸውልሽ፣ እሺ ቆይ አይ ነው ምን አለ መሰልሽ ለኛም ሪስፔክት ልትሰጪው ይገባል። ገብቶሻል? ክብርም ሊገባሽ። አሁን እኛ አንቺን ስለምናከብርና አንቺን ማዝናናት ስለምንፈልግ ነው ባለፈውትም እንደዛ እያልንሽ ነበር ነው። አሁን ደግሞ ድጋሚ ቀን ቀጠሮ ይዘን ከኛ ጋር መዝናናት አትፈልጊም ወይስ ከኛ ጋር የትኛው ቦታ መሄድ አትፈልጊም? ለምን እንደዛ የምታስበው? አይ እንደዛ እንድናስብ እያደረግሽ ነው ያለሽው እኮ አንቺ ነሽ። እኛ ማናስብ ውስጣችን ላይ አይደል ሀሳብ እንድናስብ እያደረግሽ ያለሽው አንቺ ነሽ። ግን እንደፈለግሽ አንቺ የፈለግሽ እሺ አሁን እኔ ቆይ አሁን ለምሳሌ ይሄን ነገር ትቺን ለስንት ወራት እየሰራው እንደነበር እንዴት እየጓጓውለት እንደሆነ ታውቃላችሁ አይደለ? መጀመሪያ ትነግሪን ነበር። እኔስ ምን አሁን እኮ ነው ያወኩት። ማታ እኮ ነው ማታ ይሄንን እድል ሳገኝ መርዘም ምናምን አይደል? ቢያንስ 2 ቀን እዛ ሐዋሳ 3 ቀን 4 ቀን ብንቆይ ነው። እሺ አሁን ለምሳሌ እኔ ከማረዝመው እኔ ሄጂ ደርሺ መጥቼ አንድ ላይ ብንሄድ አይሻልም? ቃል ገባለሁ። ያው እኔ ቃሌን አሁን በድጋሚ አፍርሻለሁ፣ ግን ደግሞ ለሶስተኛ ጊዜ ያው ቃል ልግባላችሁ አብረን እንሄዳለን። አሁን በኋላማ እኮ አይመችም። ረመዳን አለ፣ አሁን ብዙ ስራ ይበዛብናል ምናምን። ገባሽ ማለት አሁን ላይ ነው ፍሪ። እኛ ታውቂያለሽ ፍሪ ሆነ አሁን ላይ ነው። ገባሽ አላልኳችሁም? እሺ ሂዱ። እኔ እኮ ድንገት ስለሆነብኝ አይደል ባለፈው ሂዱ አልኳችሁ። ባለፈው ለተማ ነው ያለሽ አንድ ነገር እንዲገባሽ የምንፈልገው ነገር ባለፈው ተማ ነው። እኛ መዝናናት ፈልገን ሳይሆን አንቺ ካለሽበት ሙድና አሁን ላይ ካለሽበት ነገር ለማስወጣት ነበር፣ አንቺን ለማዝናናት ያውሉ ነገር ይደፋና ያ ነገርም እሺ በቃ አሁን ላይ አይመቸኝም ማለት እና ድጋሚ ደግሞ ቀነ ቀጠሮ ይዘን አሁንም ደግሞ ያ ቀጠሮ ማፍረስ
አይ ለኛ ሪስፔክት እንደዚህ እኔ አውቄ ነው ያፈረስኩት። እኔ እኮ ያስኩት ቀጠሮ ወይ የሆነ ነገር አይደለም ተቀጥሬ ነው አይደለ? አይ ነው ችግር የለውም በቃ አይ ነው እንደተመቸሽ ነው። ለምንድን ነው አይ እኔ እያስከፋችሁኝ ነው ማርያምን። አይ ምናምን ልትሉኝ አይደለም። እኛ ካስከፋሽን አይበልጥም ማርያምን የምሬን ነው። ከአንድም ሁለቴ ነው እኛን ያስከፋሽን። ኤፊ ምንድን ነው የምትለኝ? አውቀህ ነው የምርህን ነው? እኔ የምሬን ነው ማርያምን። ለኔ ክብር እንደሌለሽ ነው እየተሰማኝ ያለው። እንዴት እንደዚህ ትላለህ? ነው አይ ስልሽ ከአንድም ሁለቴ ጠየቅንሽ። እሺ ይሄን ነገር ትቼ አሁን እናንተ ቤት ራሱ ላንቺ ብለን ነው እኛም ደግሞ እንዳንቺ ደግሞ እኛም ስራ አለብን። ገብቶሻል አይደል? የራሳችን ስራ የራሳችን ህይወት የራሳችን ማስተካከል እንፈልገው ነው ሙቪም አለ ገብቶሻል አይደል? ነገሮችን ደጋግሙ ነው ገባሽ? ትላንትናም ዛሬም አሁንም ብንጠብቅሽ ነገም እንደዛ ነው። እኛም ቃል ደግሞ ትልቅ ነገር ነው። ቃል እንደዚህ ቃል የሰው ልጅ ቃል እንደምትገቢው ትንሽ ነገር አይደለም። ቃል የሚገባው የሚደረግ ነገር ነው። ማይደረግ ነገር ቃል አይገባም። አሁን እኛ ከመሄድ ወደ ኋላ አንልም ገባሽ? አሁን ወላሂ ምሬ ነው። አንቺ ኖርሽም አልኖርሽም እንሄዳለን። እኛ ሄዱ እኔ ምን አልኩ? አይ እኔ አሪፍ ለምን አይ ተው በቃ ዳሳቢ ሂዱ አይ ስለኛ ሐሳባችን ሁለታችንም ሲጀመር ሐሳባችን ኖ አንደኛ ያው ጋር ሄዶ ከሷ ጋር መዝናናት ነበር። ወርክ ስማኝ ባይዘው ስማኝ እግዚአብሔር ስማኝ የምሬን ነው እንዴ እኔ እኮ ለመዝናናት ከናንተ ተነጥዬ ምናምን አይደለም የምሄደው። ግን ደግሞ ግልጹ ስለነገርኳችሁ ቀን ሙሉ መቼስ ስሰራ አሉለም የሆነ ወይ ከተማ ላይ ይወጣል ወይ የሆነ ነገር ነው እንጂ ምን ወይም ቀን ሙሉ ስዝናና አሉለም። በቃ ሙሉ እንሂድ። ለምንድን ነው የምትሄደው? እያናገርኩህ አይደል እንዴ? እኮ ደርሰሽ ስትመጪ አሁን እኮ አሁን 5 ሰዓት ሊሆን ነው 8 ሰዓት ላይ እኔ እሄዳለሁ። በቃ ደርሰሽ ስትመጪ እንገናኛለን። እኔ እናንተ እንሂድ። አራዳ አልሄድም። ማርያምን ሂዱ። እኔ ብትሄዱ በጣም ደስ ይለኛል። ታርጌታችን እኮ ከሷ ጋር ነበር። አሶ ሁለታችን ምን እናደርጋለን? ምንም አናደርግ። ራሳችንን እዛ ታተረን ምንም አናደርግ። አይ ስለዚህ መጀመሪያም ይሄንን ነው። እሺ በቃ ይመችሽ። ችግር የለም። በቃ ፋውልሽ ነው ማርያም ፋውልሽ ነው። ችግር አንቺ ግን እንደዚህ ማድረግ አልነበረም። እኔ ከእናንተ ጋር እንዲህ ተለያይቼ እዛ አሪፉኝ በደስታ እኛ ጋር ነበረ ልንዝናና ልንሄድ የነበረው። እንዴት ነው መጥሽ ከሌላ ሰው ጋር ልዝናና ደብረ ዘይት ልሄድ ነው? እንዴት ይባላል እንደዚህ? የምሬ ነው። በጣም እኮ የሚደብር ነገር ላንቺ ብለን ነው ማትረዱኝ። መጀመሪያ ለምን ማትረዳኝ? እንደትነትና ላንቺ እንደማሰብ ብዙ ነገር ለማሰብ ነበር የሞከርነው። አንቺ ልክ ለኛ ግን እንዴ በጣም እያስቀየማችሁኝ ነው። ያጎረሰ እጅ ነው እየነክሽ ያለሽ። ብቻ ይመችሽ። ችግር የለም። ኤፍሬም ምንድን ነው የምታወራው? ማርያምን ይመችሽ። ኤፍሬም ምንድን ነው የምታወራው? ከዚህ በላይ ማውራት አልፈልግም። ማርያም ከዚህ በላይ ማውራት አልፈልግም። ምክንያቱም ከዚህ በላይ በቃ ካወራው ላስቀይም ስለምችል ማስቀየም ደግሞ አልፈልግም። ጉቤኒት ነገር ማለት አይ ስልሽ ከኛ ጋር መዝናናት ካልፈለግሽ አንደኛሽን መናገር አልፈልግም ማለት ነው። ወይም ደግሞ እውነታውን መናገር ነው እንጂ ያልሆነ ምክንያት ነው ልንሄድ ሲሆን ምንድነው ደግሞ ስራ ለምትዩ ደግሞ ስራ እዚህ እንደሆነ አዲስ አበባ እየሰራሽ እንደነበረ ደግሞ እናውቃለን። ገብቶሻል? ደብረ ዘይት ምንም ነገር እና ከእናንተ ጋር ለማዝናናት የሆነ ምክንያት እየፈጠርኩ ነው የሚመስላችሁ? ያሙኔ እኔ እናንተ እንደምሬ ነው። እሺ በለኝ። የምርን ያስደብራችኋለሁ ብዬ ነበር ያሰብኩት፣ ግን እናንተ በምትናገሩት ንግግር በጣም እየጎዳችሁኝ ነው። ጌታና አሁን የምትናገሩት ንግግር ኦብቪየስሊ እኮ ራስ ወዳድነሽ ነው እንጂ ሌላ ነገር እያወራችሁ አይደለም። ቃሉን የከበዳችሁ ያው ቃሉን አልኩላችሁ። አይ ኖ ለማታደርጊው ነገር ደግሞ አደርጋለሁ ብለሽ ቃል መግባት የለብሽም። በጣም ይቅርታ። ኖርማል ነው። በቃ ተዝናንተሽም ስራሽንም ሰርተሽ ጨርሰሽ ነው ፋብለሽ ነው። እኛ እንዲደብርሽ ብቻ ነው የማንፈልገው። ችግር የለውም። አንቺ የሚያስደስትሽ ነገር ማድረግ ትችላለሽ ፈለግሽ። እኛ መስሎን ነበር አንቺን ያስደሰትን መስሎን ነበር። አንቺን ደግሞ ማስደሰት ካልቻለን እንግዲህ ምንም ማድረግ አንችልም። አይ የምሩን እኮ ነው ፍቅር ገባሽ? ይሄ ሁለተኛ ጊዜ ነው። ምክንያቱም ባለፈው እሺ ይሁን ምክንያት አለሽ። ከዛ በኋላ ግን አሳምነሽን ቀጣይ እንሂድ ምናምን ተባብለን አሁን ነገሮችን ከጨራረስን በኋላ እኔ ደብረ ዘይት ነው የሚሄደው እናንተ ሄዱ ማለት የሚጠበቅ ነገር አለ። እኔ ይሁን ደብረ ዘይት እኮ ከሌላ ሰው ጋር ልዝናና ወይ ምናምን ነገር አይደለም አልሽ እኮ ሰርቼ ልዝናና ነው። ስለዚህ ጭራሽ ይሄ ነገር እሺ ሂዱ። እሺ ኑ እንሂድ። ግን ሄደን እናንተ ይደብራቸዋል ብዬ ነው። ምክንያቱም እኔ የሆነ ስራ ሰራ የሆነ ነገር እኛን ጣልጣል አደረግሽን እዛም የሆነ ነገር ይፈጠራል ብንሄድ እንዴ ለምንድነው በእኔ ቦታ ሆናችሁ ማትረዱት? እዛ በሰው ሀገር የሆነ ነገር ተቀያይመን ከምንመጣ እኔ እዚህ ያለውን ነገር እዛ ሄጄ ጨርሼ መጥቼ እዚህ የሆነ ነገር በቃ እንሄዳለን። እንደዛ ብዬ ነው ያሰብኩት። ግን ደግሞ እናንተ ሌላ ነገር የምታስቡ ከሆነ ከናንተ ተለይቼ ልዝናና ከናንተ ተለይቼ ነገር ላረክ ከመሰላችሁ እንሂድ። አይ በቃ ችግር ግን ሄደን እዛ ደግሞ እኔ መጣላት አልፈልግም፣ መጨቃጨቅ አልፈልግም። ለምን እኔ ሄዳለሁ? እናንተማ እንዴት ሄዳላችሁ? እኔ ልሄድ ስለሆነ በዛው ሄድላችኋለሁ። ከኔ ጋር እዚህ መቆሙ ምናምን አናደዳችሁ፣ ሰለቻችሁ፣ አስጠላችሁ።
ጭራሽ ፊት እስከ መንሳት እኔ ፊት እንድትነሳኝ አልፈልግም። ሙባረክ ና ቆመህ አናግረኝ። ሙባረክ አይ ማርያም ይደብር ነገር ነው ያደረግሽው ፍቅር። አንደኛ ነገር እኛ ገብተሻላ ባለፈው ዕለትም መኪና ያ ሁሉ ነገር አዘጋጅተን እድል መጥቶልንና እንሂዳንሽ ገብተሻላ። እሱ አይመቸኝም አልሽ። እሺ ብለን በቃ ተው ነው ገብተሻላ። አሁንም ደግሞ ድጋሚ ቃል ገብተሽ እድል እንሄዳለን ብለን ቀጠሮ ይዘን አሁንም ደግሞ ያ ቀጠሮ ማፍረስ ይሄ ንቀት ነው ገብተሻላ። እየናቅሽን ነው። ለምን ነው በኔጌቲቭ የምታስበው? ፖዚቲቭሊ ለምን ነው የማታስበው? በኔጌቲቭ ሳይሆን እውነታውን ነው እያወሩ ያሉት ገብተሻላ አይደል? ያደረግሽው ነገር እውነታውን ነው። ለማንኛውም ሰው የሚመስለው ነገር ነው። ሳይመች ሰላም በይ። ሰላማትኝ ቻው። በሰላም እንደዚህ ነው ቻው የምትለኝ? እንደዚህ ነው ቻው የምትሉኝ? እንደዚህ ነው ቻው የምትሉኝ?